ዛሬ እንግዲህ ወይዘሮ ሄለን ጌጣጌጦቿ ጠፍተውባት ነበረ ያቆምነው ባለፈው ክፍል ላይ። ጌጣጌጦቿ እንግዲህ ኤልሹ ከኑኑሻ ሻንጣ ደብቃቸዋለች ማለት ነው። ወይዘሮ ሄለን ዛሬ ያላደረገችው ነገር የለም። መሲን ነይ ካስቀመሽበት ከደበቅሽበት እያለች እነ መሲን ክላስ ዝብር ቁስቁስ አድርጋ ፈተሸች፣ ግን አላገኘችውም። እንዲሁም የነ መሲ እናት በጣም ተጨንቃለች። እረ ተይ የኔ ልጆች አይነኩም እያለች ነበረ። ሆኖም ግን ልሰማት አልቻለችም። ወይዘሮ ሄለን የጠረጠረችው መሲን ነው። ኑኑ ደግሞ ኤልሹ ቦርሳዋ መደበቁን አላየችውም። ሆኖም እንግዲህ በዛሬው ዕለት በጣም ያሳዝናል። ኑኑ ሻንጣዋ ውስጥ ኤልሹ የደበቀችውን የሄለንን ጌጣጌጦች ተገኙባት። እንግዲህ የአይንዬ ልጆች ከሰረቁ ምንም ማድረግ አይቻልም። ከቤት መባረራቸው አይቀሬ ነው። ምክንያቱም መሲ እህቴ አታደርገውም፣ እኔም አላደርገውም፣ እህቴ ቦርሳ ከተገኘ ቤቱን ለቀን እንወጣለን ስትል ተናገረቻት። እሷም ግን ግድ የላትም ነበርና እያበደች ነው ካልፈተሽኩ ብላ እሪ እያለች ባለችበት ሰዓት ቬሉል ሰማት። ማም ምን ሆነሽ ነው? እኔ ያከብርሻለሁ፣ እነዚህ ልጆች ግን በፍጹም ሊያደርጉት አይችሉም በማለትም ነገራት። ሆኖም እንግዲህ ቬሉል ዛሬ እናቱን የእንጀራ እናቱ አትመስልም። ማም ተይ፣ የምታደርጊው ነገር ዋጋ ያስከፍልሻል፣ በኋላ የምትጸጸችበት ንግግር አትናገሪ፣ ቢዳትም መስሚያ ጥጥ ነው አለች። ሆኖም እንግዲህ ተንኮለኛዋና ባይተዋሯ ኤልሹ ደስ ብሏታል። ምክንያቱም ኑንሻ እዛ ቤት እንድትቀመጥ አትፈልግም። በጣም ነው የምትቀነው። እና እንደዚህ ባለበት ሰዓት የቬሉን ፍቅረኛ ተብዬዋ ፍቅር በማያገባህ ነገር አትግባ አለችው። አንቺ ባክሽ በማታውቂው ነገር አንቺ ራሱ አትግቢ ብሎ መለሰላት። እንግዲህ የዛሬው ነገር በጣም አስገራሚና አስደንጋጭ ክስተት ነው። አይንዬ በጣም ጨንቋታል። ያቺ የምታውቃት ጥሩዋ ደግ ሴት የተባለችው አመስግና ሳትጨርስ እንደዚህ በሆኑም በጣም አዝናለች። ሆኖም ግን ቬሉል አይንዬ እውነቴን ነው የምልሽ ያንቺ ልጆች በጣም ንጹህና በጣም ጥሩ ልጆች ናቸው። ከማንም በላይ አሳምረሽ ነው ያሳደግሻቸው፣ እንዳትሳቀቅ እሺ በማለትም አይንዬን አጽናናት። ቬሉል በጣም ጀግናና በራስ መተማመን ያለው ጎበዝ ልጅ ነው። የአባቱ ምትክ ብየዋለሁ። ሌላው ደግሞ እንግዲህ ኤልሹ በጣም ከአዲሷ ከቬሉል ፍቅረኛ ከተበላችው ልጅ ጋር በጣም ጓደኝነት ፈጥረዋል። በጣም ነው ነገሮችን እያቀነባበሩና ቤቱን እያመሱት ያለችው ኤልሹ ተብዬዋ ነች። ኤልሹ እንግዲህ አስቸጋሪና አስቸጋሪ ባህሪ ነው ያላት። ሊቀየርም ሊፋቅም የማይችል ባህሪ አምጥታለች። ልክ እንደ እናቷ እናትና ልጅ አንድ ምንም የቀራቸው ነገር የለም። እና እንግዲህ የዛሬው እንደዚህ እንዳለ ቆይታ ቤሉል ከኑኑሻ ስልክ ላይ ደውሏል። ኑኑ ስታነሳው ቤሉልዬ ይላል። አቤት አቆለማመጥ እንዴ! የራስህን ስም እንደዚህ አቆላምጠት ትሰጅላለህ አለችው። ኑኑ እንዴ ኑኑ ቤሉል ነው ስሜ እንግዲህ እየነ የጨመርኩት በማለትም እያወሩ ባሉበት ሰዓት ኤልሹና የቤሉል ፍቅረኛ የተባለችው ክላሷ ገቡ ሳይቆረቁሩ። አንቺ ልጅ ግን
ወንድሜ ብትርቄ ይሻለሻል። እውነቴን ነው ምልሽ፣ በጣም እየቀበጥሽ ነው። ያልሆነ ቃላት የወጣና በኋላ አለቻት። እኔማ አላለቅስም ለቤሩት ቃል ገብቼለታለሁ እንደማላለቅስ አለችና ኑኑ ጸጥ ብላ በሩን ከፍታ አስወጥታ ዘጋችባቸው። ወይዘሮ ሄለን መሲን እህትሽን ጥሪያት፣ እህትሽ መጠየቅ አለባት ስትላት እህቴ በፍጹም አትነካም፣ ግን ካልሽ ልጥራት ብላ ወደ ክላሷ ስመጣ ኑኑሻዬ ያቺ ብድኮ እያበደች ነው እቃ ጠፋኝ ብላ ምናምን ጌጣጌጦች አለቻት። ኧረ እኔ የማውቀው ነገር የለም አለች። ብድግ ብላ ስትሄድ ስልኩ ወደቀ። እንዴ ኑኑ ስልክ ማን ሰጥቶሽ ነው ስትላት ቤሉል አለቻት። በይ ስልኩን ደብቂው ደግሞ ሌላ ነገር እንዳይመጣ በማለትም መሲ ለኑኑ አለቻት። መሲ የኑኑ እህት ናት፣ ያውም ታላቅ እህቷ። ይህንን በማለት ምክር ሰታት ተያይዘው ወደ ታች ወረዱ። ወይዘሮ ሄለን ማበዷን ቀጥላለች። ቤቱ ተናወጠ። ምንም ፋትራም አልሰጣት፣ አበደች። ቬሉልዬ አለችው ስታሳምነው። እኔም እኮ ወድጄ አይደለም እንደዚህ የምጮኸው የቶሚ ስጦታዎች ናቸው ስትለው ሆዱን ለማባባትም ሞከረች። ቢሆንም እማዬ ገንዘብ አይደል እንዴ? ለምንድን ነው እንደዚህ የምታረጊው? ስንት አመት ሙሉ አንቺ ጋር የኖሩ ልጆች እንደዚህ የምታደርጊው ለምን ነው? አግባብ አለው? ማም የሚጸጽትሽን ነገር አታድርጊ ነው ምልሽ። አይ ፖርሳዋን የኑኑ ፖርሳ ይንጣ ብላ ኤልሹ ስራዋን ስለምታቅ እሷ ስለሆነች ያስቀመጠችው የኑኑን ሻንጣ አመጣችው። ኑኑ ደግሞ ይፈተሽን ያላፍርበትም እኔ ያረኩት ነገር የለም በማለትም አይ አይፈተሽም ታፍሪበታለሽ እያለ ቤሉልም መከራከር ጀመረ። ወይዘሮ ሄለን ለመፈተሽ ከቤሉል እጅ ሻንጣውን ተቀበለችው። ሆኖም እንግዲህ አዶኒ በጣም ተስፋ ቆርጧል። እየሰከረ እየጠጣ ነው ያለው። እንግዲህ ቀጣይ ክፍል አብረን